ይህ ከሰሞኑ የብዙዎችን ልብ ቅስም ስለሰበረው ስለዛች ትንሽ ነፍስ ስለ ቀነኒ ነው። እንዴት ብዬ ነው ሴት ልጅ ለትዳር የምሰጠው ያስብላል ይላል እሸቱ ገለቱ እንደጻፈው። አብሯት ይኖር የነበረ የነፍሴር ቀነኒ ወንድም ሊበን አዱኛ ልብ በተሰበረ የልብ ስሜት ሲያስረዳ እንደ ሆረሪክ ፊልም እየጨነቀኝ ነው ያየሁት። ይህ ታዳጊ ልጅና ቤተሰቡ ላይ ያረፈውን የስነ ልቦና ስብራት ሳስበው አመመኝ። ድምፃዊው ሊነጋጋ ሲል አዘውትሮ እየመጣ በቡጢ በዱላ በሽጉጥ በዚህ ሁሉ ቀውስ ውስጥ ሟች ማለፏን ሳስብ ድምፃዊ ከእርቅ መክሸፍ በኋላ አልገደልኳትም ግን ጉማ ካሳ ወጣለው የሚለውን ሲያስተባብል ቤቱ ይስፋህ ብላ ሮጣ ሊዛ ሳልችል ቀርቼ ራሷን ከፎቅ ወረወረች እኔ ያልገፋዋትም ሲል ከገለጸው ተነስቶ ብዙ መዘርዘር ይቻላል ለህጉ የሚተው ጉዳይ ሆኖ እንጂ። ምን ትዛለኝ ዳርፉር በተፈጠረው ረሃብ መሄድ አቅቷት ተንፏቀቃ የነበረችን የረሃብ ጣረኛን ፎቶ ያነሳት ነጭ ደቡብ አፍሪካዊ ፎቶግራፈሩ ካርተር በፎቶ ዓለም አቀፍ ሽልማት ተሸልሟል። ወዲያው ግን አንተ ጨካኝ አረመኔ ፎቶ አንስተሃት ዞር እንዳልክ የሎስ ጭልፊት ወስዶ በልቷታል በሚሉ ሚሊዮኖች አስተያየት በኋላ መቋቋም አቅቶት የበደለኝነት ስሜቱን ራሱን እንዲያጠፋ እንደዳረገው ታሪክ ዘግቧል። ይህ ሰው ካርተር ረሃብተኛዋን የ9 ዓመት ሱዳናዊት ልጅ ፎቶ ሲያነሳት ያየው ሰው የለም። አምላክ በህሊናችንና በልባችን መቅደሱን አስቀምጧል። ከውጭው ህግ በላይ የውስጥ ችሎታ አለብን። ካርተር መቋቋም ያቃተው ይህንን ነው። ህጉም ባህላዊ ስርዓቱም ነፃ ቢያደርጉ መፍራትማ በመቅደስ የሚመስለውን ህሊናና ልብን ነው። ከነኚህ የቱ ይሻላል? የአንድ ሀገር ስልጣኔ አንዱ ማናጸሪያ በዚህች ሀገር ያለው የሴቶች ልጆች አያያዝና ስለነኚህ የቤተሰብ አስኳል ያለው አስተሳሰብ አመለካከት ነው። በዚህ መመዘኛ ለሴቶች የማይመቹ ብዬ ከማመቻቸው ለሴቶች ሲኦል ከሚባሉት ሀገራት ከቀዳሚዎቹ ተርታ የኢትዮጵያን ሜል ሜንታሊቲ መንገስ በዚህ እያስመደብናት መተናል። የነፍሴር ቀነኒ ጉዳይ አንድ ቤተሰብ ላይ ከወደቀ መከራ አሻግሮ ሀገር ላይ የተደቀነ ሴቶች ላይ እየደረሰ ያለ ግፍ ይብቃ አስብሎ አደባባይ ባስወጣን ነበር። ነጩ ፖሊሲ ጆርጅ ፍሎይድን በግፍ መግደሉን ተከትሎ ከአሜሪካ ጀምሮ ድፍን ዓለምን አነቃነቀ። በኢትዮጵያ ግን አሲድ ተደፍቶባት መልኳን ካጠፋው ጭካኔ በመኪና ተከታትሎ የቀድሞ ሚስቱን በአደባባይ በሽጉጥ የገደለበትን ከ20 ዓመት በፊት አንስቶ ብዙ ጾታ ተኮር የአውሬነት የአኬልዳማ ታሪኮችም አየንም ሰማንም። ግና መቼ ነው እንደ ህብረተሰብ ተሰምቶን ሆ ብለን ኖ ሞር አሁንስ ይብቃም ብለን እንደ ጆርጅ ፍሎይድ የግፍ ተከታይ ህዝባዊ ንቅናቄ ከዳር ዳር በተቃውሞ መንገዱን የምንሞላው? ከህፃናት ልጆች ሰቅጣጭ መደፈር አንስቶ በታዳጊ ተማሪ ልጃገረዶች፣ በባለትዳር ሴቶች፣ በስራ ገበታ ባሉ ሴቶች ሁሉ ማገት፣ መሰወር፣ ማፈን፣ ተገዶ መደፈር፣ መገደል ብሎም የግፍ ማአቱን ሁሉ እንደ ዜና በዋዛ ፈዛዛ እያለፍነው ነው። እንደ ሰው ሰብአዊነት እንደሚሰማው ነግበኔ እንደሚል ከቤተሰብ እንደወጣ ብቻም ሳይሆን እንደ ሀገርና እንደ ጸረ ብሔረሰብ እንዴት ጠልቆ አያንገበግበንም? እንደ ህብረተሰብ ልባችን መደንደን ብቻ ሳይሆን ለቃሉ ይቅርታ ይደረግልኝ እንደ ሀገር የወገን ህመምን የማንጋራት አይነት ልባችን ድንጋይ ሆኗል። የስንት ህፃናት ሴት ልጆች ተማሪ ልጃገረዶች በኑሮ ትግል የባዘኑ ስንት ባለትዳር ማወራዎችና በሲቪል ሰርቪሱ ቢዝነሱ ዓለም ባላበርክቶ ሴት ሰራተኞች ላይ በቁጥር ማን ያህል ግፍ እስኪደርስ ነው ዝም ብለን እየጠበቅን ያለ ነው? ስለ ሴቶች ቤተሰብ ብሎም ለከት ያለፈ ተከታታይ የሰብአዊ መብት ረገጣዎች ጾታ ተኮር ሆነው ሲቀጥሉ በእነኚህ ዘርፎች የተሰማሩ መንግስታዊና የሲቪል ማህበረሰብ ተቋማት መቼ ነው የምር ተነቃንቃችሁ በአራት ግድግዳ መሃል ሪፖርት ለአለቆች ከመተኮስ ውጪ ካስቀመጣችሁ ተልኳችሁ ጋር በተግባር መቼ ነው የምትገናኙት? እንደኔ ሴቶች ላይ የቀጠለው የጭካኔ ተግባራት በኢትዮጵያ ሆኖ ነው እንጂ የግፍ ጽዋውማ ሞልቶ ፈሷል። አሁንማ ኖርማል ሆኗል። ይህ ታዳጊ ልጅ በእህቱ ቀነኒ በደልና የግፍ ሞት ምንኛ ትራውማይዝድ ሊሆን እንደሚችል መገመት ነው። ብዙ የሚያውቀው ነገር አለ። ልጁ ድምፃዊው በቅርቡ ማስተባበያውን እኔ ያልገፋዋትም ቤቱ ይስፋህ ብላ ራሷን ከፎቅ ወረወረች ብሏል። በብዙ ሊተረጎም ይችላል። ግን የወንጀሉን ጉዳይ ለህጉ አካል መተው ይበጃል። በወንጀል ተጠርጣሪው ድምፃዊው ስሙ ስለተነሳ እንጂ ነገሮችን ለማጥራት የመጣው ወደ አደባባይ የመውጣት መሻት እንደሌለው ግልጽ ነው። ስገምት ቢቻል በዚህ ረገድ
ወንድሟ ራሱን ወላጆቿን ቤተሰቡን ምንኛ የስነ ልቦና ቀውስ ውስጥ እንዳሉ ሳስብ ያስጨንቀኛል። ምን የሚሉት የት የተፈቀደ መብት ነው በትዳር ውስጥ ወንዱ ሴቷን በዱላ ማኖርን እንደ ህብረተሰብ ተቀብለን የምንቀጥለው? የለየለት ንክርት የሆነ ያለመሰልጠን መገልጫችን ነው ሴትና ልጆች ላይ ዱላ አንስቶ መደብደብ። ይህን አጉል ልምድ ዩኔስኮ ማስመዝገቡ ቀረን እንጂ በጎ ባህል ይመስል ይህን አሳፋሪ ግብር ከትውልድ ትውልድ ይዘነው ቀጥለናል። የጆርጅ ፍሎይድ ግድያ ተከትሎ ከአሜሪካ ያኔ ወደ ዓለም ተስፋፍቶ እንደ ማዕበል የቀጠለው የህዝብ ንቅናቄ ሴት ላይ ግፉ ይብቃ አይነት እስከ ፖሊሲ ስትራቴጂካዊ ተጽዕኖ መፍጠር የሚያስችል ሀገር አቀፍ እንቅስቃሴ ሳያስፈልግ አይቀርም። አብሯቸው ይኖር የነበረው የቀነኒ ታንሽ ወንድም ታዳጊ ሊበን አዱኛ በጣም ልቤን ነክቶታል። ያዘነ ልብህን ከነቤተሰቦች አምላክ ይደግፍላችሁ። በሚያውቀው ሚስጥር በማስተዋል እንዲሄድ ገልጾለታል። the devil in the detail እንዲሉ ሊበን እንዲህ ተናግሯል። ባጋራው ቪዲዮ አንዱ ዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር የማውቀውን እናገራለሁ ብሎ ይጀምራል። በማርች 8 2023 እህቴ ቀነኒ እሱ አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ቀይ ለብሳ የሚታየው ፎቶ ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድባት እጇንም ሰብሯት ነበር። ፎቶውን አያይዟል። በዚህ አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትን ሽጉጥ የተኮሰብን ቀን ነው። አንዱ ዓለም አምሽቶ ሊነጋጋ ሲል 11 ሰዓት ነው አዘውትሮ የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዛ አንቺ ነሽ አይደለሽም እያለ በሽጉጥ ሲያስፈራራት እኔና የሱት ፎቶውን ካየን በኋላ ሬቺማ ቀነኒ አይደለችም አልነው። ከዛ ተበሳጭቶ ወደ መስኮቱ ተኮሰ። ወንድሟ መጀመሪያ ላይ ያለው ምስል ሆኖ ቀጥሎ ያጋራቸው ምስሎች አያይዟል። ሀቁ እንዲወጣ የግል ምኞቴ ነው። ለዚህም ይህ ጉዳይ የጾታ ተኮር ግፍ ከሴቷ ተሻግሮ የቤተሰብና ማህበረሰብ ብሎም ሀገርና ሰብአዊነት አንኳር ነጥብ ነውና የህብረተሰብ መነጋገሪያ አጀንዳ ሆኖ መቀጠል አለበት ብዬ አምናለሁ። የዚህ ልጅ ታሪክ ከአንድ ቤተሰብ ጉዳይ በላይ የሆነ በሀገር ኢትዮጵያ ለቀጠለው የሴቶቻችን ሰቆቃ ወካይ ታሪክ ነው። ቤተሰብና ቀጣዩ ትውልድ ላይ ብዙ ስራ እንደሚቀረን አመልካች ነው።